ግዙፉ የደቡብ አፍሪካ ኩባንያ ኢትዮጵያ ገባ። ኢትዮጵያ አውሮፕላኖቹን ልትልክ ነው። ጠቅላዩ ይፋ ያደረጉት አስደናቂ እቅድ። የግብጽ ኒውክሌር ፕሮጀክት ችግር ገጠመው። ኢትዮጵያ ወደ አሜሪካ ሴኔት አባላት ደብዳቤ ላከች። አዲስ እንቅስቃሴም ተጀመረ። ሰላም የንጋት ቲዩብ ውድ ተከታታዮቻችን፣ በመቀጠል የዕለቱን ዋና ዋና ዜናዎችን በዝርዝር እናቀርባለን። አዳዲስ መረጃዎቻችን በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ አድርገው የደወል ምልክቷን እንዲጫኑ በአክብሮት እየጠየቅን እስከ ዝግጅታችን ፍጻሜም አብረውን እንዲዘልቁም እንጋብዛለን። ግዙፉ የደቡብ አፍሪካ ኩባንያ ኢትዮጵያ ገባ። በኢትዮጵያ የፋይናንስ ስርዓት ላይ ዓለም አቀፍ ለሆኑ ኩባንያዎች የተመቻቸውን እድል መነሻ አድርጎ የተለያዩ ኩባንያዎች ወደ ኢትዮጵያ ለመግባት እየሞከሩ ባሉበት በዚህ ወቅት ግዙፉ የደቡብ አፍሪካ ኩባንያ ኢትዮጵያ መግባቱ ተሰምቷል። ኢትዮጵያ እንደገባ የተነገረለት አህጉር በቀል ግዙፍ የፋይናንስ ኩባንያ በአፍሪካ የፋይናንስና የባንክ ቴክኖሎጂ ዘርፍ ውስጥ ትልቅ ስም፣ ረጅም ልምድና ተጽዕኖ ያለው መሆኑ ለኢትዮጵያ የፋይናንስ ስርዓት አዲስ ተስፋን የሰነቀና ሌሎች ዓለም አቀፍ ኩባንያዎች ተሳትፎን ይበልጥ የሚያጠናክር መሆኑም እየተነገረ ይገኛል። ወደ ኢትዮጵያ የገባው የደቡብ አፍሪካ የፋይናንስ ቴክኖሎጂ ኩባንያ ሲብሪን አገልግሎቱን በኢትዮጵያ ውስጥ ውጤታማ በሆነ መንገድ ለመተግበር በኢትዮጵያ ግንባር ቀደም የአይሲቲ መፍትሄዎችና የኤቲኤም አቅራቢ ሆኖ ሞቲ ኢንጂነሪንግ በደረሰበት ስምምነት አማካኝነት በይፋ ስራ መጀመሩ ነው የተነገረው። ሲብሪን ኩባንያ ዋና መስሪያ ቤቱን በጆሃንስበርግ ያደረገ ሲሆን ለፋይናንስ አገልግሎት፣ ለኢንሹራንስና ቴሌኮሙኒኬሽን ዘርፎች የኢንተርፕራይዝ ሶፍትዌርና የዲጂታል ትራንስፎርሜሽን መፍትሄዎችን የሚያቀርብ ኩባንያ በመሆን ለረጅም ዓመታት ውጤታማ የሆነ ስራን ሲሰራም ቆይቷል። የኩባንያ ወደ ኢትዮጵያ መምጣት ተከትሎ በሚፈጥረው ለውጥ የኢትዮጵያን የዲጂታል ክፍያ ስርዓት ዘመናዊ በማድረግ ረገድ ትልቅ ስትራቴጂያዊ ሚና የሚጫወት መሆኑም ተሰምቷል። የደቡብ አፍሪካው ሲብሪን ኩባንያ ወደ ኢትዮጵያ ከመግባቱ በፊት ባካሄደው የገበያ ጥናት መሰረትም ኢትዮጵያ በፈጣን የዲጂታል ቴክኖሎጂ ተቀባይነት፣ በህጋዊ ማዕቀፍ የማሻሻያዎችና የፋይናንስ ተሳትፎን ለማሳደግ ባላት ብሔራዊ ራዕይ ምክንያት ኢትዮጵያ መምረጡ ነው የተነገረው። የዚህ ግዙፍ ቴክኖሎጂ ተቋም ወደ ኢትዮጵያ ገበያ መግባቱ የሀገሪቱን የፋይናንስና ክፍያ ስርዓት ወደ ላቀ ደረጃ የሚያሸጋግሩ በርካታ አዳዲስ አሰራሮችን ይዞ እንደሚመጣ ተስፋ ይጣልበት ሲሆን በተለይም የስራ ሂደቶችን በአውቶሜሽን ማዘመን፣ የፋይናንስ ማጭበርበር የመከላከል አቅምን ማጠናከር፣ የዲጂታል ደንበኞች ምዝገባ ማቀላጠፍና ነባር የክፍያ መሰረተ ልማቶችን ማሻሻል ተቀዳሚ እድሎች መሆናቸውም ተሰምቷል። ይህ አሰራር የኢትዮጵያን የፋይናንስ ተቋማት ፈጣን፣ አስተማማኝና ደህንነቱ የተጠበቀ አገልግሎት ለደንበኞቻቸው እንዲያቀርቡ የሚያስችል አቅም የሚፈጥር ሲሆን በኢትዮጵያ ላለው የፋይናንስ ስርዓትም የራሱ ጉልህ ሚናም ይጫወታል። ኢትዮጵያ አውሮፕላኖችን ልትልክ ነው። ጠቅላዩ ይፋ ያደረጉት አስደናቂ እቅድ። የተለያዩ ድሮኖችን በጥራት እያመረተች የምትገኘው ኢትዮጵያ አሁን ላይ ደግሞ አውሮፕላኖችን አምርታ ለገበያ ለማቅረብ የሚያስችል እቅድ አንግባ እየተንቀሳቀሰች መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢትዮጵያ ዜና አገልግሎት ጋር በነበራቸው ቆይታ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ ባደረጉት አስደናቂ እቅድ መሰረትም ሀገሪቱ አሁን ባላት ፍላጎትና ዝግጅት ወደ ዓለም አቀፉ የገበያ የመግባት ውድድር ውስጥ ለመግባት ምንም አይነት ጥርጥር እንደሌላ በመግለጽ ኢትዮጵያ እስከ ኢትዮጵያውያን አቆጣጠር 2030 ድረስ ለበርካታ ወዳጅ ሀገራት የተለያዩ አውሮፕላኖችን፣ ሰው አልባ በረራ አካላትን UAVSን ለማቅረብ አቅዳ እየሰራች መሆኑን ገልጸዋል። ኢትዮጵያ ለገበያ ምርታ እንደምታቀርባቸው የሚጠበቁት አውሮፕላኖች ምን አይነት እንደሆኑ ጠቅላዩ በግልጽ ይፋ ባያደርጉም ነገር ግን በኢትዮጵያ አቪዬሽን አካዳሚ አቅም እንደተመረተች ፀሐይ 2 አውሮፕላን አይነት አውሮፕላን ሊሆን እንደሚችል ያልተረጋገጠ ግምቶችም አሉ። ይህ አውሮፕላን ከሀገር ውስጥ ፍላጎት አልፎ ለሌሎች ወዳጅ ሀገራት የቴክኖሎጂ ምርቶችን በማቅረብ ራዕይ እንዳላት የሚያረጋግጥና በአህጉር አቀፍ ደረጃ ቀዳሚነቷን የሚያረጋግጥ ሆኗል። የተለያዩ አውሮፕላኖችና ሰው አልባ በረራ አካላትን ለገበያ ለማቅረብ እየሰራች ያለችው ኢትዮጵያ ያወጣችው እቅድ እንዲሳካም የሀገር ውስጥ መሀንዲሶችና ወጣት ባለሙያዎችን የማሰልጠን፣ የጥገናና ምርምር ማዕከላትን የማደራጀት እንዲሁም የመለዋወጫ እቃዎችን በሀገር ውስጥ የማምረት ስራዎች ተጠናክረውም ቀጥለዋል። የኢትዮጵያ አቪዬሽን ተቋም አሰራሩን በማዘመን በትምህርት ጥራት ላይ ያተኮረ ስልጠናን በመስጠት እንዲሁም የዲሲፕሊንና የክህሎት ግንባታ ላይ በመስራት ለቀጠናው አዲስ የልቀት ማዕከል ለመሆን እየተሰራ መሆኑን ነው የገለጸው። የኢትዮጵያ አቪዬሽን ዘርፍ ከተመሰረተበት ዘመን ጀምሮ በርካታ ታሪካዊ ክስተቶችን እያለፈ የደረሰበትን የእድገት ደረጃ የሚያሳዩ አዳዲስ እቅዶች ይፋ እየሆኑም ይገኛል። በቅርቡ ይፋ በተደረገው መረጃ መሰረትም ሀገሪቱ በዘርፉ ያበቃቻቸውን የቴክኖሎጂ አቅሞችና የሰው ኃይልን በመጠቀም በዘመናዊ የበረራ ቴክኖሎጂዎች ላይ ተወዳዳሪ ለመሆን የሚያስችላትም ሲሆን ይህም በአቪዬሽን ሳይንስና በወታደራዊ ቴክኖሎጂ ግንባታ ራሷን ለመቻል የምታደርገውን ጥረት የሚያሳይ ተደርጎም ተወስዷል።
የግብጽ ኒውክሌር ፕሮጀክት ችግር ገጠመው። በዓለም አቀፍ ደረጃ ከፍተኛ ትኩረት ተሰጥቶት እየተሰራበት የሚገኘው የኒውክሌር ኢነርጂ ዘርፍን በማሳደግ ከሩሲያ ጋር የሁለትዮሽ ግንኙነቷን ያጠናከረችው ግብጽ እየገነባች ባለችው የኒውክሌር ኢነርጂ ፕሮጀክት ላይ ችግር እንደገጠማት የሚያሳይ መረጃ ይፋ ሆኗል። ከቀናት በፊት የኒውክሌር ኢነርጂዋን በማሳደግ 4ኛ ደረጃ ወለል እንደገነባች የተገለጸላት ግብጽ ከምትገነባው የኒውክሌር ኢነርጂ ማዕከል ፕሮጀክት ውስጥ የመጀመሪያ የሆነው ኤልዳባ የኒውክሌር ኃይል ማመንጫ ፕሮጀክት ከባድ የቴክኒክና የደህንነት ጉድለቶች ችግር እንደገጠሙት የወጡ ሚስጥራዊ ሰነዶች መኖራቸውን ፖለቲኮ የሚዲያ ተቋም ይፋ አድርጓል። ፖለቲኮ የተሰኘው ሚዲያ ስማቸው ባልተጠቀሰ የደህንነት ባለስልጣን በኩል ለጋዜጠኞች በተላኩ ሚስጥራዊ የውስጥ ሰነዶች ላይ ተመስርቶ አገኘሁት ባለው መረጃ መሰረትም የግብጽ የኒውክሌር ኢነርጂ ፕሮጀክት ችግር እንደገጠመው ገልጿል። የግብጽ የኒውክሌር ኃይል ማመንጫ ባለስልጣን ለሩሲያ የመንግስት ኩባንያው ሮስታሞ በላከው የቅሬታ ደብዳቤ በግንባታው ሂደት ላይ የኮንክሪት ስንጥቆች፣ የመሰረተ ድንጋይ ጉድለቶችና የህንፃ መዋቅሮች ችግር መኖራቸውን የጠቀሰ ሲሆን ይህም የግብጽ መንግስት የጀመረው የኒውክሌር ማዕከል ግንባታ ፕሮጀክት ላይ አደጋን የደቀነ መሆኑ ነው የተነገረው። በቀረበውም ቅሬታ መሰረት የሩሲያው ተቋራጭ የፕሮጀክቱን አጠቃላይ የእድገት ደረጃ ከተከናወነው ስራ በላይ አጋኖ በመግለጽ ሐሰተኛ ሪፖርትን አቅርቧል በሚልም ግብጽ ክስ አቅርባለች። ከዚህ በተጨማሪም በኩባንያው ላይ በቀረበ ክስ መሰረትም በፕሮጀክቱ ከታዩ ከቴክኒክ ጉድለቶች ባሻገር በግንባታው ስፍራ ላይ የሰራተኞች ደህንነትና የስራ ቦታ ቁጥጥር ህጎች መጣሳቸው የተገለጸ ሲሆን በተለይም የተጎዱ ሰራተኞችን አደጋ ለመሸፈን ሲባል ወደ ሕክምና ተቋም በግል ተሽከርካሪ ማጓጓዝን ጨምሮ በርካታ የስራ ቦታ ደህንነት ጥሰቶች መፈጸማቸውም ተጠቅሷል። እንደ አውሮፓውያን አቆጣጠር በ2025 የተደረገው የውስጥ ኦዲት ግምገማ እንደሚያሳየው እነዚህ የተደራረቡ ችግሮች ፕሮጀክቱ ከተያዘለት ጊዜ በላይ እስከ 18 ወራት እንደሚዘገይ የሚጠበቅ ሲሆን በዚህም የመጀመሪያ ሪአክተር አገልግሎት መስጠት የሚጀመርበት ጊዜ እንደ አውሮፓውያን አቆጣጠር ከ2028 ወደ 2030 እንዲሸጋገር የሚያደርግ መሆኑም ተገልጿል። ቅሬታውንም ተከትሎ ምላሽ የሰጠው የሩሲያው ኩባንያ ሮስታሞ የግንባታው ስራው በዓለም አቀፍ የኒውክሌር ደህንነት መስፈርቶች መሰረት እየተከናወነ እንደሚገኝ የገለጸ ሲሆን ነገር ግን የግብጽ ባለስልጣናት ፕሮጀክቱ በከፍተኛ ዓለም አቀፍ የደህንነት ደረጃዎች መሰረት በተያዘለት መርሃ ግብር እንደሚቀጥል በመግለጽ የሮስታሞ ምላሽ መደገፋቸው ከሚቀርበው ክስ በተጨማሪ አስገራሚ ሁነት ሆኖም አልፏል። ኢትዮጵያ ወደ አሜሪካ ሴኔት አባላት ደብዳቤ ላከች። አዲስ እንቅስቃሴም ተጀመረ። ኢትዮጵያ በአፍሪካ ቀንድ የራሷን ሚና እየተጫወተች የምትገኘው አሜሪካ ጋር ያላትን ግንኙነት ለማጠናከር የሚያስችል እንቅስቃሴን በይፋ መጀመሯ ተሰምቷል። ከኢትዮጵያ ጋር በቀይ ባህርና በህዳሴ ግድቡ አማካኝነት ውጥረት ውስጥ ከሚገኙት ግብጽና ኤርትራ ጋር ያላትን የሁለትዮሽ ግንኙነት እየፈጠረች ያለችው አሜሪካ ከኢትዮጵያ ጋር የጀመረችውን ግንኙነት ይበልጥ ለማጠናከር ይረዳል የተባለ ደብዳቤ ኢትዮጵያ ለአሜሪካ ሴኔት መላኳም ነው የተነገረው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካ ቀንድና የአረብ ሀገራት ጉዳዮች አማካሪ አምባሳደር ሞሰድ ብሉስ ከቀናት በፊት በካይሮ ቤተመንግስት ከግብጽ፣ ኤርትራ እንዲሁም ደግሞ ሶማሊያ ባለስልጣናት ጋር ያደረጉትን ውይይት መነሻ አድርገው የግብጽና የኤርትራ መንግስት ባለስልጣናት አሜሪካ ኢትዮጵያን ያገለለ ጥምረት ጀምራለች የሚል ፕሮፓጋንዳቸውን ባሳደጉበት በዚህ ወቅት ላይ ኢትዮጵያ ለአሜሪካ ሴኔት የላከችው ደብዳቤም መነጋገሪያ ሆኗል። ለአሜሪካ ሴኔት የተላከው ደብዳቤ በኢትዮጵያና በአሜሪካ መካከል ያለውን ዲፕሎማሲያዊ ግንኙነት አሁን ካለው የበለጠ ለማጠናከር ያለመ አዲስ እንቅስቃሴ መሆኑንም አፍሪካን ኢንተለጀንስ ባወጣው ዘገባ አስነብቧል። ኢትዮጵያ ከአሜሪካ ጋር ያላትን የሁለትዮሽ ግንኙነት ለማጠናከርና እያደረገች ያለችው ጥረት በቀጠናው እየጨመረ የመጣውን ውጥረት በበላይነት ለመቆጣጠር የበለጠ እድል የሚሰጣት መሆኑም ተሰምቷል። የኢትዮጵያ ዲፕሎማቶች ኦገስት 12 2026 ላይ በላኩት ደብዳቤ መሰረት የአሜሪካ ኮንግረስ አባላት ወደ አዲስ አበባ በመጋበዝ የወዳጅነት መስመሩን የበለጠ ለማስፋት የሚያስችል ጥያቄ የሚያቀርብ ሲሆን በጥያቄው መሰረትም የአሜሪካ ሴኔት የውጭ ግንኙነት ኮሚቴ አባላት የሆኑት ዲሞክራቶቹን ክሪስ ቫን ሆለን እና ኮሪ ቡከርን ከኢትዮጵያ የህግ አውጪና አስፈጻሚ አካላት ጋር የጋራ ግንኙነት እንዲያደርጉ በይፋ በመጠየቅ የአሜሪካ መንግስት ምላሽ እየተጠበቀ መሆኑንም አፍሪካን ኢንተለጀንስም አጋርቷል። በአሜሪካና በኢትዮጵያ መካከል ያለው የሁለትዮሽ ግንኙነት ፈጣን የተባለ እድገትን አሳይቶ ዛሬ ላይ የደረሰበት ደረጃ ሲደርስ አሜሪካ በአፍሪካ ቀንድ በተለይም ደግሞ በቀይ ባህር ላይ ያደረገች ባለችው እንቅስቃሴ ኢትዮጵያን ስትራቴጂካዊ አጋር አድርጋ መውሰዷም የሚታወቅ ነው። የአሜሪካ መንግስት በግብጽና በኤርትራ ላይ የራሱን ፍላጎት እንዳለውና ከነዚህ ሀገራት ጋር ያለውን የሁለትዮሽ ግንኙነት ማጠናከሩን ተከትሎ ኢትዮጵያ ከዚህ ማዕቀፍ ውስጥ ወጥታለች። አሜሪካ ከኢትዮጵያ ጋር ያላትን ግንኙነትም አላልተዋለች የሚሉ ፕሮፓጋንዳዎች ቢሰራጩም አሜሪካ ግን ከፍተኛ የሚባሉ የጦር መኮንኖቿን ጭምር ወደ ኢትዮጵያ በማድረግ በኢትዮጵያና በአሜሪካ መከላከያ መካከል የሁለትዮሽ ግንኙነት እየተጠናከረ መሄዱን የሚያሳዩ የቅርብ ጊዜ መረጃዎችም ይፋ ሆነዋል።
ለዛሬ ያዝንላችሁ መረጃዎች እነዚህ ነበሩ። ውድ ተከታታዮቻችን ስለተከታተላችሁን ከልብ እናመሰግናለን። ቻናላችንን ለሌሎች ሼር እና ላይክ ማድረጋችሁን አትርሱ። መልካም ጊዜ፣ ጤና ይስጥልን።